በቀድሞ ስያሜው የአብዮታዊት ኢትዮጵያ ጀግኖች አምባ በመባል የሚታወቀው ተቋም የተመሠረተው በ1973 ዓ.ም ነበር። ዓላማውም በተለያዩ ወቅቶች ለኢትዮጵያ ሉዓላዊነትና አንድነት ሲሉ ውድ ሕይወታቸውን ለከፈሉ ጀግኖች ልጆች እንደ ውለታ በመቁጠር የተደራጀ የሕፃናት ማሳደጊያ አምባ ነበር። የደርግ መንግሥት አባቶቻቸውን በጦርነት ያጡትን ሕፃናት ሰብስቦ ለማሳደግና ለማስተማር በማሰብ የኢትዮጵያ ሕፃናት አምባ ሲቋቋም አንድም አባቶቻቸው ለከፈሉት ውድ ዋጋ እንደ ውለታ በማሰብና የሕፃናቱን መጻኢ ተስፋ ብሩህ ለማድረግ በማሰብ ነበር። በወቅቱ የሀገሪቱ ፕሬዝዳንት በነበሩት መንግሥቱ ኃይለማርያም ልዩ ትዕዛዝ የአብዮታዊት ኢትዮጵያ ሕፃናት አምባ ተቋቁሞ አገልግሎት መስጠት የጀመረው ይሄ ተቋም ከለውጥ በፊት አንድ ታሪካዊ ስህተት የፈጸመበት ተቋም ቢኖር ይሄ ተቋም ነው። ሀገር የሚቀጥለው ታሪክን ጠብቀህ እስከቀጠልክ ድረስ ብቻ ነው። ያለፈ ታሪኩን የረሳ ወደፊትም ራዕይ አይኖረውም። አሁንም የቀነጨረ ትውልድ ነው የሚያመጣው። እንግዲህ መከላከያ ኦልሞስት ከ118 ዓመት ከባቢ ያለ ተቋም ነው ከተገነባ እንደ መከላከያ የሚል ከተፈጠረ ያው የምታውቁት ነው። ይሄ ተቋም ብዙ ታሪካዊ ጀግንነት ፈጽሞ ያለፈ ተቋም ነው። ይቺ ሀገር ሆና በማንም የማትደፈር ሆና እንድትኖር የሚያደርጋት ጀግኖች በሚከፍሉት የህይወትም የአካል መስዋዕትነት። ይህን ስታደርግ ደግሞ ጀግኖችህን የምትጠብቀው አካላቸውን የሰጡትን በምታደርገው እንክብካቤ መጠን ነው የሚወሰነው ጀግና የምታፈራው። ጀግናን ሳትጠብቅ ጀግና አገኛለሁ ማለት ጉንጭ አልፋ ነው የሚሆን ነገር አይደለም። ስለዚህ ከለውጡ በኋላ አንዱ የሰራ ነው ጥሩ ነገር እና በጣም የሚያስደስተኝም ብዬ የማስበው ለወደፊቱም ለተቋሙ ትልቅ ነው ተብሎ የሚታሰበው የነበረውን ታሪካዊ አቅም እንደገና የመመለስ ሁኔታ መፍጠራችን ነው። በድሮ ጊዜ በአብዮታዊ ኢትዮጵያ ሕፃናት አምባ ነው የሚባለው። የተቋቋመውም በ1973 ነው። ይሄ ካምፕ የተቋቋመበትን ምክንያት በጦር ጉዳት አባቶቻቸው በጦር ሜዳ ሕይወታቸውን ያለፉ ልጆች ከኬጂ ደምሮ እስከ 12ኛ የማስተማር ስራ ነው ተልእኮ። ያው ሰብለ መስከረም የተባለበት ያው መጀመሪያ ከኬጂ የሚባሉ ከ1 እስከ 6 ያለውን አመታቸውን እዛ ነው የሚያሳልፉት። ሰብላ ዘራይ የተባለበት ያው እሱ ከዛ ታሪካዊ ዳራ ጋር ነው። ከመስከረም አይደለም ያኔ አብዮታዊ ጊዜ የሚከበረው ከዛ ጋር የሚያዝ ነው። ይሄ ሁለተኛው ይሄ ዘራይ ነው። ዘራይ ደረስ ማለት ያው በታሪክ እንደምታውቁት ያው አርበኛ ነው። አርበኛ የሆነ ሰው ነው። እዚህ ደግሞ ከ1 እስከ 8 የሚማሩበት ነው። በሶስተኛ ደረጃ ደግሞ መንግስቱ ኃይለማርያም የሚባለው በአሁኑ ደግሞ ሻላ የሚባለው እሱ ደግሞ እሱም በተጨማሪ ከ9 እስከ 12 የሚማሩበት ነው። እሱ ይሄ ሻላ ወይም መንግስቱ ኃይለማርያም የሚባለው ማለት ነው። እንደገና ኦጋድን የሚባለው ደግሞ በአሁኑ አቢጃታ ነው የሚባለው። በዛ ዘመን ደግሞ ኦጋድን መንደር ነው የሚባለው። እሱም ከ1 እስከ 8 ነው የሚያስተምረውና ሁለቱ የተከፈቱት ያው ካምቦ እንዳለ ሆኖ ተማሪዎች ሲበዙ በ1976 ነው ኦጋዴን ካምፕና ሻላ ካምፓስ ለትምህርት እንዲያገለግሉ የተከፈተው። በመጀመሪያ ግን 1973 ለትምህርት የጀመረው ሰብለ መስከረምና ዘራይ ደረስ ነው። አራቱም ከኬጂ 0 ጀምሮ እስከ 12ኛ ይማሩና ጥሩ ነጥብ ያመጡት ከዛ ወደ ተለያዩ ሀገሮች ወደ ኩባ ወደ ተለያዩ ዩኒቨርሲቲዎች እንደሚገቡ ነው መረጃው የሚያስረዳው። ከስያሜው ስንነሳ ድሮ በደርግ ጊዜ በሶማሌ ጦርነት ዘርባር ጦርነት ጊዜ አባቶቻቸው በጦርነቱ የሞተባቸው ሕፃናት ማሳደጊያ ነበር እና በጦርነቱ ጊዜ አባቶቻቸው ሞተባቸው አሳዳጊ አጥተው የነበሩ ሕፃናትን መንግስት ሰብስቦ ጓድ መንግስቱ ኃይለማርያም
በወቅቱ የነበረ ፕሬዝዳንት የነበሩ ሰብስቧቸው ያን ስያሜ ሲሰጡ ከላይ በኩል ያለው ሰብለ ካምፓስ ከታች ያለው ደግሞ መስከረም ካምፓስ በመባል ስማቸውን ሰጥተዋል፣ ሰይመዋል ማለት ነው። ከዚህ የተነሳ እንግዲህ ስያሜ አንድ ሲወጣ ከዛ በመቀጠል ያለ ትውልድ እስከ ዛሬው ድረስ ሰብለና መስከረም እያለ እየጠራ መጥቷል ማለት ነው። በወቅቱ ልጆች ህጻናቶች እዛ አድገው ትምህርታቸውን እየተማሩ አድገው ዛሬ የተለያዩ ቦታዎች እስከ ውጭ ሀገር ሄደው እዚህ ያደጉበትን ቦታ በማስታወስ ብዙ እዚህ ድጋፎችን ቦታውን በማስታወስ የሚያደርጉት ነገሮች አሉ። የተመሰረተው 1973 ነው። ትክክለኛ ስያሜው ወይም የሚጠራበት የነበረው አብዮታዊት ኢትዮጵያ ህጻናት አምባ በሚል ነው። የተመሰረተበት ዓላማ ለሀገር መስዋዕትነት የከፈሉ በወቅቱ የነበሩት ወታደሮች ለሀገር የከፈሉትን መስዋዕትነት እንደ ውለታ ለመቁጠር የተቋቋመ ድርጅት ነው። በዛን ወቅት የነበሩት የአምባው ህጻናት መሳጭና መልእክት አዘል በሆኑ ህብረ ዝማሬዎቻቸው በእጅጉ ይታወቁ ነበር። በታዋቂዋ የሥነ ጥበብ ባለሙያ ዓለም ፀሐይ ወዳጆ ክትትልና ስልጠና ይሰጣቸው የነበሩት የያኔዎቹ ህጻናት የጀግና ፍሬ በሚባል የኪነት ቡድን ውስጥ ታቅፈው በየጊዜው የተለያዩ ኪነ ጥበባዊ ዝግጅቶችን ያቀርቡ ነበር። በዚህ ቡድን ተዘጋጅተው ለአድማጭ ጆሮ ከበቁት ተወዳጅነትን ካተረፉት ሥራዎቻቸው መካከልም ፀሐዬ፣ የጀግና ልጅ ጀግናና እርግቢቱ ሂጂ የሚሉት ይጠቀሳሉ። የሕፃናት አምባው አንድ ሰው በሕይወት ዘመኑ ማግኘት ያለበትን ደስታና ፍቅር አግኝቶ ለቀጣይ ሕይወቱ መሠረት የሚሆን ዕውቀት የሚቀስምበት ስፍራ ሲሆን ሕፃናቱ ራሳቸውን በአግባቡ መግለጽ የሚችሉና በራሳቸው የሚተማመኑ ልጆች ሆነው እንዲያድጉ በትኩረት ተሰርቷል። የምግብ መጠጥና አልባሳት ፍላጎቶቻቸው ተሟልቶ በአሳዳጊዎቻቸው ተገቢውን የቤተሰብ ፍቅርና እንክብካቤ እንዲያገኙ መደረጉን በወቅቱ በማሳደጊያ ውስጥ የነበሩ የያኔዎቹ ሕፃናት የዛሬዎቹ ጎልማሶች ያስታውሳሉ። የበፊቱ ስሙ አብዮታዊት ኢትዮጵያ ሕፃናት አምባ ይባላል። እኔ እድለኛ ሆኜ እዛ ግቢ ውስጥ እንግዲህ በአባቴ ውለታ መሰረት አባቴ ወታደር ነው። 100 አለቃ ረጋሳ ይባላል። የክቡር ዘበኛ የነበረ ነው። በማዕከላዊ እዝ ውስጥ የነበረ ሆኖ አጋጣሚ ደብረ ብርሃን የሚገኘው ጠባሴ ማዕከላዊ ካምፕ እዛ ነው የተወለድኩት። ወታደር ልጅ ያው በየሀገሩ ነው እና ከሶማሌ ውጊያ ወደ አስመራ ሄዶ እዛ ተሰዋ። ወንድምም አለኝ ታላቅ ወንድም፣ እሱ ወደ ኩባ ሄደ። መንግስቱ ኃይለማርያም ወሰደው። ሁኔታ እና ስለነበርኩኝ በ1976 በ6 ዓመቴ ወደ ሕፃናት አምባ ገባው። ያው የወታደር ልጅ በመሆኔ ነው አምባ ገብቼ የማደግ እድሉን ያገኘሁት። አንድ ወንድም አለኝ 75 ላይ ኩባ ደግሞ የተላከ ኩባ የሚሄዱ ልጆች ነበሩ በዚሁ ማለት ነውና እኛ ደግሞ ወደ ኢትዮጵያ ሕፃናት አምባ እድሜም ያው የዛኔ 6 ዓመት አካባቢ ነበርኩ። ቀጥታ ኢትዮጵያ ሕፃናት አምባ ገብቼ እንዳደግ እድሉን አገኘው ማለት ነው። እውነት ለመናገር ተቋሙ በጣም ትልቅ ተቋም ነው ማለት አገሪቷ ውስጥ አሉ ከሚባሉ እንዲሁም መረጃም ባይኖር በእርግጠኝነት በሕፃናት ማሳደጊያ ደረጃ በጣም ትልቅ ቁጥር ያለው ብዙ ሕፃናትን የተቀበለ ድርጅት ነው። በሁለት ዙር ነው ልጆችን የተቀበለው 1973 እና 1976 ዓመተ ምህረት ነው። በጣም በርካታ ቁጥር ያላቸው ናቸው። ከየትኛውም የኢትዮጵያ ክልል በወቅቱ ክፍላት ሀገር ነበር የሚባለው። ከነዛ እያንዳንዱ በጣም ሊታመን በማይችል ሁኔታ የሀገሪቷ ሪሞት ኤሪያ የሚባሉ ወይንም ደግሞ ጠረፍ የሚባሉ ቦታዎች ሁሉ ይሳተፉ የነበሩ ወታደሮችን ልጆች ይቀበል ነበር እና ከየትኛውም ክልል ነበረ። እንደውም አንዳንዴ በጣም የሚገርመው ነገር ከተለያየ ቦታ ከመምጣታችን አንፃር የተለያዩ ነገሮችን እናውቃለን፣ ቋንቋም እናውቃለን፣ ባህል እናውቃለን እና ከየትኛውም የኢትዮጵያ ክልል ውስጥ ይቀበል ነበር። አባትም እናትም ከሚያደርገው በላይ
በጥሩ እንክብካቤ ትምህርቱም፣ ዲሲፕሊኑ፣ ሁሉ ነገር ሀገራዊነቱም እና እዛ ስንገባ እኛ ልጆች ነን፣ ግን እዛ ከገባን በኋላ የሁሉም ክፍለ ሀገር ልጆች ከነገሌ ቦረና፣ ከጅጅጋ፣ ከአስመራ ቃኞ ሻለቃ፣ ከትግራይ ኩያ ከምትባል የወታደር ልጆች፣ ከሽሬ ሁሉም እዛ ተገብተን የሁሉም ኢትዮጵያ ትንሿ ኢትዮጵያ ነበረች። ልክ ሰራዊቱ እንደምታየው አሁን መከላከያ ውስጥ ያለ ሰራዊት እንደምታየው እኛም የወታደር ልጆች ሆነን ከነ ዲሲፕሊናችን ልክ የወታደር ልጅ ወታደር አሁን ብሔር አለው የለውም፣ ብሔሩ ኢትዮጵያ ይኖራል። እኛም ልክ እንደዛ ሆነን ወንድማማች ሆነን ትምህርታችንን ተምረን የሚፈለገው ደረጃ የልጅነት ጊዜን ሳስታውስ በጣም ብዙ ትዝታዎች አሉኝ። አንደኛ ስርዓቱ የፈጠረው ነገር እኛ በጥንቃቄ ዲሲፕሊን እንደሆነን እንድናድግ ያስቻለን ነገር አለ በእነዚህ አባቶችና እናቶች በማደጋችን ማለት ነው። ሁለተኛ በቅርበት መሪው ኮሎኔል መንግስቱ በቅርበት እየመጡ ይደግፉን ነበር። እንደ አንድ አባትም እሳቸውን እናይ ነበርና በቅርበት መጥተው ነበር የሚደግፉን። በመደገፋቸው ውስጥ እያንዳንዱ ስርዓታችን፣ አመጋገባችን፣ አለባበሳችን ስርዓት ይሄ ጠዋት እንነሳለን ተጣጥበን ቁርሳችንን በልተን ትምህርት ቤት፣ ከትምህርት ቤት መልስ ናፕ። አሁን ብዙ ሰው ከ6 እስከ 7 ሰዓት የሆነች ናፕ ይፈልጋል አይደል? እሷ ነገር ነበረችን እኛ ልጅ ሆነን ማለት ነው። ከዛ ተነስተን ደግሞ እርሻዎች አሉ አምባ ውስጥ 5 እርሻዎች ነበሩ። በ5ቱም መንደር ላይ እርሻዎች ነበሩና ሄደን እዛ እርሻ ጋር ስራዎችን እንድንለምድ የእርሻ ቱታ ለብሰን በአግባቡ ነው ሄደን ስራዎች እንድንለምድ እንደረግ ነበር። በ1983 ዓ.ም የተካሄደውን የመንግስት ለውጥ ተከትሎ በአምባው ለሚኖሩ ህፃናትና ታዳጊዎች የሚደረገው እንክብካቤ በእጅጉ ከመቀነሱም በላይ በትምህርት ውጤታቸውም ላይ ከፍተኛ ተጽዕኖ አሳደረ። በሂደትም የኢትዮጵያ ህፃናት አምባ በአዋጅ እንዲፈርስ ተደረገ። ይህ ክስተት የበርካታ የአምባው ልጆችንና ህፃናትን የወደፊት ህይወት ያጨለመ ነበር። የትናንቱ የአብዮታዊ ኢትዮጵያ ህፃናት አምባ የዛሬው አላጌ የጦር ጉዳተኞች ማገገሚያ ማዕከል ወታደራዊ ተልዕኳቸውን በጀግንነት ሲፈጽሙ ጉዳት የደረሰባቸውን የሰራዊት አባላት ተቀብሎ በማገገሚያነት እያገለገለ ይገኛል። የመከላከያ ጤና ዋና መምሪያም የአላጌ የጦር ጉዳተኞች ማገገሚያ ማዕከልን አገልግሎት አሰጣጥ ለማዘመንና የአካል መስዋዕትነት የከፈሉ ጀግኖች ተገቢውን ሕክምናና እንክብካቤ የሚያገኙበት የጀግኖች አምባ ሆኖ በቀጣይነት እንዲያገለግል ትኩረት ሰጥቶ እየሰራ ነው። እዚህ ሶስቱም ካምፓሶች ላይ ዶክተሮችም አሉን፣ ጤና መኮንኖችም አሉን፣ ነርሶችም አሉ፣ ፕራይመሪም አሉ፣ ያ ፋርማሲ አለ፣ ፊዚዮቴራፒዎች አሉ። መጀመሪያ ስንገባ ከኦሮሚያ አካባቢ ብዙ ሙያተኞች ተሰጥቶናል። ከአዲስ አበባም በተለይ እነዚህ ፊዚዮቴራፒ ከአዲስ አበባ ትልቅ ሆስፒታሎች ነው የተሰጠን። በእነዚህ ሙያተኛም የኛም ተቋምም ከዚያ በኋላ ኮንትራት የማስቀጠር የኛ ደግሞ ከተለያዩ ዩኒቨርሲቲ የሚመረቁትን በየጊዜው የመመደብ አሁን አብዛኛው በሲቪሊያንና በሚሊቴሪው ሙያተኞች ነው ሁሉም ስራዎች እየተከናወኑ ያሉት። እዚህ እንደሚታዩ ያው ቦታ በረሃ ነው፣ ሰው ሲሰራ ነው የሚውለው፣ ብዙ ታካሚ ነው ያለው። ከዛ አንጻር ሁሉንም ማድረግ ያለባቸው የመድኃኒትም ሊሆን ይችላል፣ ድሬሲንግ ሊሆን ይችላል። ይሄ ነርሲንግ ኬር የሚባለው በሕክምናው ነርሲንግ ኬር የሚባለውን በሙሉ አስፈላጊውን የማከሙን ስራ እየሰራ እስከዚህ ድረስ ደርስናል። በመሃል ደግሞ ጀግኖች አምባ ተፈጠረ። 2014 ነው ወደ ካምባችን መግባት የጀመሩት። ከጦር ኃይሎች ያሉት ካታጎሪ አንድ በሙሉ እዚህ ነው የገባው። ስለዚህ ሲገቡ ደግሞ አካባቢውን ለማልማድ ቻሌንጅ ነበረ። ያው እነሱ የተዘጋጀላቸው ቦታ መንግስት ማቴሪያል አቀረበላቸው፣
ፋሲሊቲዎቻቸው ከተሟላ በኋላ እነሱንም አሁን በሁለት ተቋም ነው። አንደኛ ጀግኖች አምባ አለ፣ ሁለተኛ ደግሞ ማገገሙም ስራ አለ። ስለዚህ እነሱንም የሪሃቢሊቴት የማድረግ ስራ እየሰራን አሁን ሲመጡ ዊልቸር ላይ የነበሩ ብዙ ሰዎች ተነስተዋል። ብዙ ሕክምና የሚያስፈልጋቸው ሕክምና ሪፈር የተላኩ ሕክምና እያገኙ ነው። እዚህ ከመጡ በኋላ ብዙ ለውጥ ነው ያመጣላቸው። አሁን አብዛኛው ዊልቸር ላይ የነበሩ አሁን ቆመዋል። አንዳንዶቹም እንደውም ለመውጣትም የሚያስቧሉ እና በዚህ ደረጃ ነው ቦታው። ዝም ብለ ከካታጎሪ አንድ ስታነጻጽረው የሆነ ከተማ ላያዩ ይችላሉ፣ የሆነ ነገር ላያዩ ይችላሉ እንጂ ከዛ ውጪ ግን ለነሱ ሴፍቲ ለነሱ ከህመም መሻል ጋር የሚያዘው ቦታው በጣም ጥሩ ከመሆኑ ፊዚዮቴራፒም ተጨምሮበት ቀጣይም የሚጨመሩ አሉ። ያው በፕሮግራም የተያዙ በተለይ የፊዚዮቴራፒ ማቴሪያሎች፣ ማሽኖች እነሱ ሲጨመሩ የቀሩትም የመነሳቱ ነገር የመሄዱ ነገር ይኖራልና በዛ ነው ህክምና። ይሄ አንዱ የህክምናም ጉዳይ ስለሆነ አላጌ ላይ የተቀመጡት ለሀገራቸው ሲባል አካላቸው የጎደለ አብዛኛው የሚያገግም፣ ሁለተኛው ደግሞ ካታጎሪ ዋን የምንለው እድሜ ልክ ተጧሪ ጓዶች አሉ። እነሱን በምንሰራቸው ስራዎች ለነሱ ቅድሚያ እንሰጣለን። ምንም አይነት ስራ ጫና ቢኖርም ለነሱ የሚያስፈልጋቸውን ማቴሪያል ከማቅረብ አንጻር በተለይ ቀለብን በተመለከተ ቀለብ ከዚህ በፊት ካታጎሪ አንድ ላይ እጥረት ያጋጥመን ነበረ። በተቻለ መጠን ተቋሙ ችግሩን አይቶ በጀት የሚጨመርበት ሁኔታ ተፈጥሯል። ከዛ በኋላ እያንዳንዱ ነገር እንደየ አቅም እንደየ ፍላጎታቸው ምግብ እየቀረበለት ይገኛል። ይህንን ተቋሙ ሁኔታውን ከገመገመ በኋላ የበጀት ጭማሪ ተደርጓል። በዛ መሰረት እያንዳንዱን በመከታተል ከማዕከሉ ኃላፊዎች ጋር በመሆን ትኩረት ሰጥተን ነው እያንዳንዱን አገልግሎት ስንፈጽም በዛ አይን እየተመለከትን ነው የምንሰራው።